Shabir, salam in the name of Jesus Christ. ሻቢር ሰላም በኢየሱስ ክርስቶስ ስም ይሁንልህ። በዮሐንስ ወንጌል ኢየሱስ እንዲህ ብሎናል፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ዮሐንስም በመጀመሪያው መልእክቱ ምዕራፍ 5 ላይ በዚህ ይስማማል። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው በማለት እኛ ክርስቲያኖች በትንሣኤው ምክንያት በአምላክ ፊት እንደምንሆን የተስፋ ቃል እርግጠኝነትና መተማመን አለን። አላህ የሚወድ ከሆነ ለግል እርግጠኝነት ምን አይነት የተስፋ ቃል ሰጥቷል? አዎ በቁርአን ውስጥ አምላክ እንዲህ ይለናል፣ እነዚያ ጌታችን አላህ ነው ያሉና ከዚያም ቀጥ ያሉ ሰዎች መላእክት በእነሱ ላይ ይወርዳሉ። አትፍሩ፣ አትዘኑም፣ በዚያችም ተስፋ ይሰጣችሁ በነበረችው ገነት ተበሰሩ ይሏቸዋል። እኛ በቅርቢቱም ሕይወት በመጨረሻይቱም ረዳቶቻችሁ ነን። ለእናንተም በውስጧ ነፍሶቻችሁ የሚሹት ሁሉ አለላችሁ። ስለዚህ አምላክ ብቸኛ አምላካችን መሆኑን የሚገልጽ ቀላል የእምነት አዋጅ ነው። ጥያቄው አላህ ስለገባው የተስፋ ቃል ነበር። ነገር ግን ይህንን እንደ እርግጠኝነት ጥያቄ ካነሳው ከሙስሊም ምንጮች አንጻር ጥያቄ ምልክት ውስጥ የሚገባ ነው። በቁርአን ምዕራፍ 46 ቁጥር 9 ላይ አላህ መሐመድን እንዲህ እንዲል ያዘዋል፣ እኔ ከመልእክተኞች አዲስ አይደለሁም፣ በእኔም ሆነ በእናንተ ምን እንደሚያደርግ አላውቅም። ስለዚህ መሐመድ እንኳን አላህ በእርሱ ላይ ምን እንደሚያደርግ አያውቅም ነበር። ይህ አስፈላጊ የሆነበት ምክንያት በታሪክ ውስጥ እንዴት ጥቅም ላይ እንደዋለ ስለምናውቅ ነው። በሳሂህ አልቡሃሪ ውስጥ ኡስማን የተባለ ሰው ሐሊፋ ኡስማን አይደለም፣ ሲሞት አንዲት ሴት እንኳን ደስ አለ ጀነት ገባ ስትለው መሐመድ ግን ወዴት እንደሚሄድ አታውቂም አላት። እሷም እሱ ካልገባ ማን ሊገባ ይችላል ስትለው መሐመድ ግን እኔም ብሆን አላህ በእኔ ላይ ምን እንደሚያደርግ አላውቅም በማለት መለሰ። ስለዚህ ከሙስሊሞች ሁሉ ትልቁ የሆነው መሐመድ አላህ በእርሱ ላይ ምን እንደሚያደርግ አያውቅም ነበር። አቡበከርም ቢሆን ተመሳሳይ ስጋት ነበረው። እውነት ከልባችሁ ይህ አገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን። I keep going back to liars make poor martyrs. ሐሰተኞች ጥሩ ሰማዕታት አይሆኑም ወደሚለው ሐሳብ እመለሳለሁ። ዶክተር አሊ እነዚህ ደቀ መዛሙርት የኢየሱስ ወዳጆች በሞቱ ጊዜ ጥለውት የሸሹትና የካዱት ሰዎች እንዴት በድንገት ኢየሱስ ጌታ ነው ብለው ሊሰብኩ ቻሉ ለሚለው ንድፈ ሐሳብ መልስ አልሰጠም። በተጨማሪም እንደ ጳውሎስ ያሉ ጠላቶቹስ? ደቀ መዛሙርቱ ወዳጆቹና ጠላቶቹ ኢየሱስ ጌታ ነው ብለው ለሞት እንዴት እንደቆረጡ እንዴት ታብራራለህ? እንግዲህ ጥያቄ ደቀ መዛሙርቱ መጀመሪያ ምን ይሰብኩ እንደነበር እናውቃለን የሚል ግምት አለው። እኔ ስከራከር የቆየሁት ግን ኢየሱስ አምላክ ነው የሚለው ስብከት በኋላ የመጣ እንጂ የመጀመሪያው ታሪክ አይደለም በሚል ነው። ብዙ ጊዜ የክርስትና ተሟጋቾች ደቀ መዛሙርቱ የሞቱት ኢየሱስ ከሙታን ተነስቷል ብለው ስላመኑ ነው ይላሉ። ነገር ግን ይህ ሙሉ በሙሉ እውነት አይደለም። ሰዎች ከስቅለቱ በፊትም በኢየሱስ ያምኑ ነበር። ጆሴፈስ እንደሚለው የክርስቲያን ወገኖች ከሞቱ በኋላ በእርሱ ማመናቸውን ቀጥለዋል። ይህም ማለት ክርስቲያኖች በእርሱ ያምኑ ነበር፣ እምነታቸውንም አላቋረጡም ማለት ነው። ደቀ መዛሙርቱ ኢየሱስን ትተው ሸሹ የሚለውም ሐሳብ በጳውሎስ ተከታዮች በኋላ ላይ የተፈጠረ ታሪክ ሊሆን ይችላል። እስኪ በድጋሚ ልብ በሉ። ጭሱ ሲገፈፍ የሚለውን ምስል ወደዋለሁ። ምክንያቱም ባለፉት 200 ዓመታት የመጽሐፍ ቅዱስ ምርምርና ትንተና ውስጥ የሆነው ያ ነው። ከተለያዩ አቅጣጫዎች የመጡ ምሁራን የክርስትናን መጽሐፍትና የጥንቱን የክርስትና ማህበረሰብ ለመደምሰስ የቻሉትን ሁሉ አድርገው ነበር። ነገር ግን ያ ጭስ እነዚያ ምሁራን እንዲህ አሉ። አንደኛ ኢየሱስ በመስቀል እንደሞተ የማይካድ የታሪክ ሀቅ ነው። ሁለተኛ የመጀመሪያዎቹ ተከታዮቹ ኢየሱስ እንደታያቸው መስክረዋል። ሶስተኛ ለመሞት በመቁረጣቸው በእርግጥ እንዳመኑ እናውቃለን። ጭሱ ሲገፈፍ የቆመው እውነት ይህ ከሆነ ከዚህ ውጭ የምትሄድ ከሆነ ከዋናው የታሪክ ምርምር መንገድ ወጥተሃል ማለት ነው። Hello, my name is Rob McEwen. Dr. Ali, I would like to ask you... ሰላም፣ ስሜ ራብ ማክኤዋን ይባላል። ዶክተር አሊ አንድ ጥያቄ ላቀርብልህ እፈልጋለሁ። እንደ ሮማውያን ሕግና ወታደራዊ ባህል አንድ የሮማ ወታደር ሰውን የመግደል ኃላፊነት ተጥሎበት ሳይገድል ቢቀር በተለቀቀው ሰው ፋንታ ወታደሩ ራሱ ይገደል እንደነበር ከታሪክ እናውቃለን። ይህ ሁኔታ ኢየሱስ በመስቀል ላይ አልሞተም ለሚለው ለማንኛውም አመለካከት ትልቅ ችግር ይመስለኛል። ለዚህ የምትሰጠው ምላሽ ምንድን ነው? አዎ፣ ይህ የታሪኩ ሙሉ ገጽታ አይደለም። ያልከው ነገር እውነት ነው።
ሮማውያን ተጠያቂዎች ነበሩ። በሌላ በኩል ደግሞ መቃብሩን ይጠብቁ የነበሩ ወታደሮች መልአክ ወርዶ ድንጋዩን እንዳነሳውና ኢየሱስም እዚያ እንዳልነበረ ለአይሁድ እንደገለጹላቸው የማቴዎስ ወንጌል ይተርካል። ታዲያ አሁን ምን ሊያደርጉ ነው? በዚህ ትረካ መሰረት አይሁድ አይዟችሁ፣ ይህ ለገዢ ወይም ለጲላጦስ ጆሮ ቢደርስ እንኳ እኛ እናባብለዋለን አሏቸው። ይህ ማለት በዚህ ታሪክ መሰረት ገዢው ሊባበል ይችል ነበር ማለት ነው። በዚያው ልክ ደግሞ ጲላጦስ ኢየሱስን ለመፍታት የሚችለውን ሁሉ ሲያደርግ እንደነበረ ከወንጌላት እናውቃለን። ነገር ግን የዚያ ዘመን የአይሁድ ሊቃውንት አንድ ነገር ካላደረግ ለቄሳር እንነግረዋለን እያሉ እጁን ይጠመዘዙት ነበር። በዚያ መካከል የጲላጦስ ሚስት እንኳን ስለ ኢየሱስ ሕልም አይታ በዚህ ሰው ላይ ምንም ክፉ ነገር እንዳይደርስ ትል ነበር። አስክሬኑን ማንኛውም ሰው አንስቶት ሊሆን ይችላል። ደቀ መዛሙርቱ አስክሬኑን ማን አነሳው ብለው አልጠየቁም። ዝም ብለው ለማሰላሰል ወደ ቤታቸው ሄዱ። ከመመርመር ይልቅ ለማሰብ ወደ ቤታቸው ሄዱ። ከዚያም አዩት። They went home to think, and then they saw. Now, notice what just happened, right? አሁን ምን እንደተፈጠረ ልብ በሉ። ሻቢር ጲላጦስ ኢየሱስን ሊረዳው ፈልጎ እንደነበር እናውቃለን አለ። እንዴት አወቀን? በወንጌላት ውስጥ ስለተጻፈ። ደግሞ የጲላጦስ ሚስት ሕልም አይታ ነበር አለ። በእውነት ይህንን ከየት አወቀን? ከወንጌላት? እኔ ግን እነዚህ ወንጌላት ሁሉ አጠራጣሪና የተጨመሩባቸው ናቸው ተብሎ ነበር ብዬ ገምታለሁ። እነዚያ የታሪኩ ክፍሎችስ ጭማሪ አይሆኑ? ታዲያ ለምንድን ነው እነዚያን ዝርዝሮች የምናምናቸው? አሁን የሥራው ዘዴ ምን እንደሆነ ግልጽ እየሆነ መጣ። ይህም ማለት አንድ ነገር አንተ ልታቀርበው ለምትፈልገው መከራከሪያ የሚመች ከሆነ በማርቆስ፣ በማቴዎስ፣ በሉቃስ ወይም በዮሐንስ የትም ይገኝ ጥሩ ዝርዝር ነው ብለህ ትቀበለዋለህ። ካልተመቸህ ግን የተበረዘ ነው ትላለህ። ይህ ትክክለኛ የምርምር መንገድ እንዳልሆነ ላረጋግጥላችሁ እወዳለሁ። My name is Faisal Saeed. I go here at George Mason University. ስሜ ፋይሳል ሰኢድ ይባላል። የጆርጅ ሜሰን ዩኒቨርሲቲ ተማሪ ነኝ። ጥያቄ ለዶክተር ሻቢር ነው። በክርስትና ወንጌላት ውስጥ ከማቴዎስ ወደ ማርቆስ፣ ከሉቃስ ወደ ዮሐንስ መልእክቱ እንደሚለወጠው ሁሉ በእስልምናስ ውስጥ መልእክቱ የሚለወጥበት ሁኔታ አለ? ከአምላክ በቀጥታ የተላከ መልእክት መለወጥ ምክንያታዊ ወይም አመክንያዊ ነው? So I find that if one looks at the hadith narratives, የሐዲስን ትረካ ብንመለከት ተመሳሳይ አይነት ለውጥ እናገኛለን። ነገር ግን እንደዚህ ያለ ትልቅ መጠን ያለው አይደለም። ስለ ቁርአን ስንመጣ ግን ሙስሊሞች ቁርአን እንዲሸመደድና በጽሑፍ እንዲቀመጥ ጠንክረው በመስራታቸው ቁርአን ሳይበረዝ እንደቆየ እናውቃለን። አሁን የምናገኛቸው የአነባበብ ወይም የእጅ ጽሑፍ ልዩነቶች ሙስሊሞች የሚያምኑበትን ማንኛውንም ነገር አይፈታተኑም። ወደ ሌላኛው ወገን ሄደን በትንሣኤው ትረካ ላይ ያነሳነውን እድገት ስንመለከት ግን ኢየሱስ ከመቃብር ተወሰደ ከሚለው ሐሳብ ተነስቶ ወጣ፣ ከደቀ መዛሙርቱም ጋር ተገናኘና አሳ በላ ወደሚለው ሐሳብ ሲሄድ እናያለን። በአንዱ ወንጌል የተጠቀሰው በሌላኛው የማይቻል ሆኖ ታገኘዋለህ። ለምሳሌ ኢየሱስ ወደ ክፍሉ ሲገባ በሩ ተዘግቶ እንደነበር የሚናገረው ዮሐንስ ብቻ ነው። በሉቃስ ውስጥ የለም። What one gospel actually acknowledges is not possible in the other gospels. It is John who says that the door was bolted when Jesus entered the room. It's not in Luke. Well, I would say we do have evolution in the text of Islam. እኔ ግን በእስልምና ጽሑፎች ውስጥም ለውጥ አለ እላለሁ። ስለ ጠፉት ምዕራፎች ብናወራ አቡ ሙሳ በሳሂህ ሙስሊም ውስጥ 2 የቁርአን ምዕራፎች መጥፋታቸውን ተናግሯል። አይሻ ደግሞ ከምዕራፍ 33 ላይ ከ100 በላይ ጥቅሶች መጥፋታቸውን ተናግራለች። ደግሞም እሷ ዘንድ የነበሩ 2 የቁርአን ጥቅሶች ብቸኛው ቅጂ በእሷ ዘንድ ነበር፣ በግ መጥቶ እንደበላው ተናግራለች። ይህ የሆነው መሐመድ ከሞተ በኋላ ነው። ስለዚህ እንዲህ አይነት ነገር አለ። ነገር ግን እስልምና መልእክቱን ጠብቋል ብዬ ልቀበል እችላለሁ። ሆኖም በጽሑፉ ውስጥ እንኳ በመጀመሪያ መሐመድ ራሱን ከአይሁድና ከክርስቲያኖች ጋር ሆኖ አረማውያንን እንደሚቃወም አድርጎ ያቀርብ ነበር። በኋላ ላይ አይሁድ ሲቃወሙት እኔና ክርስቲያኖች ከአይሁድና ከአረማውያን ጋር ሆነ። በመጨረሻም ክርስቲያኖች ሲቃወሙት ሙስሊሞች ከሁሉም ጋር ሆነ። እንግዲህ ይህ ሁሉ የአላህ ዘላለማዊ ቃል ነው አይደል? ታዲያ መሐመድ በሚገኝበት ሁኔታ መሰረት ለምን ይለዋወጣል? ዘላለማዊ ለሆነ ነገር እንዲህ በሁኔታዎች መለወጥ በጣም እንግዳ ነገር ነው። My name is Devante. I'm a student at Liberty University. ስሜ ዴቫንቴ ይባላል። የሊበርቲ ዩኒቨርሲቲ ተማሪ ነኝ። ጥያቄ ለእርሶ ነው። አላህ ሁሉን አዋቂ ከሆነና ሰዎች ለእርሱ ብቻ እንዲገዙ የሚፈልግ ከሆነ ለምን ሰዎችን ወደ የተበላሹት ወይም የተበረዙትና መናፍቃዊ ክርስቲያናዊ ጽሑፎች ይመራል? በእነዚያ ጽሑፎች ውስጥ እኮ የኢየሱስ አምላክነት፣ ስቅለትና ትንሣኤ የሚገልጹ ጥንታዊ የእምነት መግለጫዎች ይገኛሉ። In resurrection. So it's an interesting question, and it harkens back to a point that David made. ይህ ትኩረት የሚስብ ጥያቄ ነው። ዴቪድ ቀደም ሲል ያነሳቸውን ነጥቦች ያስታውሰናል። ይኸውም የእኛ የሥራ ዘዴ ምንድን ነው? ቁርአን ለምን ሰዎችን ወደ ወንጌላት ይመራል? የሚሉትን።
ቁርአን በወቅቱ የነበሩ ክርስቲያኖች መጽሐፍቶቻቸውን እንዲጠቀሙና ቢያንስ ለገዛ መጽሐፍቶቻቸው ታማኝ እንዲሆኑ ይጠይቃቸዋል። በመጽሐፍቶቻቸው ውስጥ ኢየሱስ አምላክ እንዳልሆነ የሚያሳዩ ነጥቦች ካሉ እነርሱ ግን አምላክ ነው ብለው የሚያምኑ ከሆነ ይህ ትልቅ ችግር ነው። ስለዚህ ቁርአን ወደ መጽሐፍቶቻቸው እንዲመለሱና ኢየሱስ አምላክ እንዳልሆነ እንዲረዱ ያደርጋቸዋል። በተመሳሳይ ጊዜ አምላክ ታጋሽ ነው። ሰዎችን ባሉበት ሁኔታ ይቀበላቸዋል። ምናልባትም በወቅቱ ከእነሱ ሊጠብቅ የሚችለው የተሻለው ነገር እሱ ስለሆነ ነው። ስለዚህ ባሉበት ሁኔታ ይተዋቸዋል፣ ወደ ላቀ ጥሪም ይጠራቸዋል። Notice Shabir just said that, God sees what, people are doing and so on. He just lets them be. Well, that's not what the Quran says. ልብ በሉ፣ ሻቢር አምላክ ሰዎች የሚያደርጉትን አይቶ ዝም ብሎ ይተዋቸዋል አለ። ቁርአን ግን እንዲህ አይልም። ቁርአን እንደሚለው አላህ የኢየሱስን እውነተኛ ተከታዮች የበላይ እስኪሆኑ ድረስ ረድቷቸዋል። ስለዚህ አላህ እዚያ ጋር እነርሱን የበላይ ለማድረግ በንቃት እየሰራ ነው። ሱረቱ አልማኢዳ ምዕራፍ 5 ቁጥር 47ን ሌሎች ሐሳቦችን ሳታስገቡ ብታነቡት ወደ መጽሐፍ ቅዱስ ሂዱና ከእስልምና ጋር የሚስማማውን መርጣችሁ ውሰዱ የሚል መልእክት አታገኙም። አላህ በኦሪት በወንጌልና በወረደልን መገለጥ ሁሉ ላይ ካልቆምን መሰረት እንደሌለን ሲናገር ትርጉሙ በመጽሐፍ ቅዱስ ላይ ጥርጣሬ ያሳድሩና እስልምናን የሚመስል ነገር እስክታገኙ ድረስ ፈልጉ ማለት ከሆነ ይህ በጣም ግልጽ ያልሆነ የአተረጓጎም መንገድ ነው። በመጀመሪያ የመተካት ንድፈ ሐሳብ አላህን እንደ አታላይ አድርጎ ያቀርበዋል። ኢየሱስ ካልሞተ ነገር ግን አላህ ሰዎች የሞተ እንዲመስላቸው ካደረገ በቢሊዮን የሚቆጠሩ ሰዎች ኢየሱስ ተሰቅሎ ሞቷል ብለው እንዲያምኑ ያደረገው አላህ ሁሉንም ሰው በሚገርም ሁኔታ ስላታለለ ነው ማለት ነው። Hello, my name is Ahmed Mauer, so the question is for Mr. Wood. ስሜ አህመድ ማወር ይባላል። ጥያቄ ለአቶ ውድ ነው። አምላክ ኢየሱስን ካዳነው ወይም የመተካት ንድፈ ሐሳብ እውነት ከሆነ ይህ አምላክን አታላይ ያደርገዋል አልክ። ለምን ለአምላክ ማታለል ትሰጣለህ? ሁኔታው እንዲህ ከሆነ አዳም ከዛፉ በላ በሚለው ላይ ማታለል ልትጠቅስ ትችላለህ። ሰይጣን አዳምን እንዲያታለለው በመፍቀዱ አምላክ አዳምን አታለለው ማለት ነው? በመጽሐፍ ቅዱስ ስለ ሐሰተኛው ክርስቶስ የተጻፈውስ አምላክ ሐሰተኛው ክርስቶስ እነዚህን ሁሉ ሰዎች እንዲያታለል ይፈቅዳል። ታዲያ አምላክ በዚያ ሁኔታ አታላይ ነው? አምላክ ኢየሱስን ማዳኑ ምን ልዩ ነገር ኖሮት ነው አታላይ የሚያደርገው? Saving Jesus that makes him a deceiver, that you couldn't attribute that into any situation. Well, the talk of substitution theory portraying God as a deceiver isn't about God saving Jesus. የመተካት ንድፈ ሐሳብ አምላክን አታላይ ያደርገዋል ስንል አምላክ ኢየሱስን ስላዳነው አይደለም። እንደ ንድፈ ሐሳቡ ከሆነ አላህ እንደ ይሁዳ ያለ ሌላ ሰውን ወስዶ መልኩን እንደ ኢየሱስ እንዲመስል ለወጠው። ከዚያም ይሁዳ ተሰቀለ። ነገር ግን አምላክ በተአምር ሁሉንም ሰው ኢየሱስ እንደሆነ እንዲያስብ አደረገ። ይህ እውነት ከሆነ ሰዎችን ያታለለው ሰይጣን ሳይሆን አምላክ ራሱ ነው ማለት ነው። አምላክ ሌላ አታላይ እንዲያታልል መፍቀዱ ሳይሆን አምላክ ራሱ ኢየሱስ በመስቀል ላይ እንደሞተ ለማታለል በተአምር ሰዎችን ያታለለበት ሁኔታ ነው። ስለዚህ ዛሬ ኢየሱስ በመስቀል ላይ ሞቷል ብለን የምናምነው አላህ ሌላ ሰውን አስመስሎ ስላቀረበ ነው ማለት ነው። ይህ ደግሞ በይፋ የተፈጸመ ድርጊት ነው። ሁሉም ሰው አይቶታል። ኢየሱስም ሞቷል የሚል ድምዳሜ ላይ ደርሰዋል። በአይንህ የምታየውን ነገር ማመን ካልቻልክ ሌላ ምን ልታምን ትችላለህ? ስለዚህ ይህ አመለካከት አምላክ ተመልካቾችን ቀጥሎም እኛን በቢሊዮን የምንቆጠር ሰዎችን አታለለ ማለት ነው። ምክንያቱም አላህ ስላታለላቸው ነው። ይህ ከሰይጣን ማታለል በጣም የተለየ ነው። Into believing in Jesus' death, and indirectly all of us and billions of people now believe in Jesus' death because Allah deceived them. So very different from, Satan or something like that. So some similar reasons were mentioned by Imam al-Razi in his tafsir on the Quran. ኢማም አልራዚም በቁርአን ማብራሪያቸው ወይም ተፍሲር ላይ የመተካት ንድፈ ሐሳብ እንዲህ ያለ ችግር እንዳለበት ጠቅሰዋል። ነገር ግን የክርስትናውም ታሪክ ተመሳሳይ ችግር አለበት። ኢየሱስ በ40 ቀናት ቆይታ ውስጥ ለውጭ ሰዎች አልታየም። ይህ ማለት ለውጭ ሰዎች ሁሉ የፈለጉትን ሰው ያገኙትና የገደሉት መስሏቸው ነበር። ስለዚህ የኢየሱስ ድል ለጲላጦስም ሆነ እርሱን ለገደሉት ሰዎች አልታየም። ይህም ማለት አምላክ እነሱ እንዳሸነፉ እንዲያምኑ ተዋቸው ማለት ሊሆን ይችላል። ያ ደግሞ የራሱ ችግር ነው። ሻቢር የተናገረው ነገር ትርጉም አልባ ነው። ምክንያቱም መቃብሩ ባዶ የመሆኑ ወሬ እንደደረሳቸውና ተሰርቋል የሚል የማይረባ ምክንያት እንዳዘጋጁ የእግዚአብሔር ቃል ይነግረናል። እውነት ከልባችሁ ይህ አገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን።